ምርመራውን ካናዳ ለማድረግ አስቤ ነበረ። ይቅርታ እንግዲህ ምርመራው እዛ እንዲሆን ስለፈለግኩ ነው። ይቻላል። ከፈለግሽ አሁኑኑ ፀጉሯን ቆርጠሽ ወስደሽ ማስመርመር ትችያለሽ። ያው ምርመራው ካናዳ ነው የሚደረገው ስላልሽ ነው። ለዛ ነው። ከተሳሳትኩ ይቅርታ። ምን ነው ኩኩሻ፣ ይህንን ምርመራ ማድረግ አልፈለግሽም እንዴ? ዘነቡ እንዳለችው ከፈለግሽ ናሙናውን አሁኑን ወስደሽ ዲኤንኤ ምርመራ ማድረግ ትችያለሽ። ምን ነው ግን በጣም ቅር የተሰኘሽ ትመስያለሽ። ቆይ ለምንድን ነው ደጋግመሽ እንደዚህ የምትጠይቂያት እንዴ? እውነተኛ ልጅሽ መሆኗን ተጠራጥረሽ አይደል እንዴ ዲኤንኤ ምርመራ ላደርግ ስትይ? ታዲያ ፈገግ እንድትልልሽ ፈልገሽ ነበር እንዴ? ያስጨነቅሻት ያለሽው ያሳደጓትን ልጄ ነው። ለማንኛውም መቀሱን ይዤልሽ እመጣለሁ። እስቲ ስለ ወይዘሮ ዘነቡ በደንብ አድርገሽ ንገሪ። እመኝኝ ወይዘሮ ሀና፣ ለዲኤንኤ የሚሄደው ፀጉር የኩኩሻ ሳይሆን የልጅሽ የማኤል ይሆናል። የምትፈልጊው ናሙና መውሰድ ትችያለሽ። መኖሪያ አስተማሪ ነገር ቢኖር ግልጽነት ነው። እቺ መወዳት ልጄ እውነተኛ ልጄ መሆኗን ማረጋገጥ ስለፈለግኩ ውስጥ ያለውን ጥርጣሬ ማስወገድ ስላለብኝ ነው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛ እያልኩኝ እኔም ያው በመሀል ጠፍቼ ስለነበረ በጣም ይቅርታ እየጠየቅኩኝ ዛሬ አቤል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንደምታወቀው ወይዘሮ ሀና ልጇን ፍለጋ ከካናዳ ድረስ ኢትዮጵያ መታ ነበረ ማለት ነው። ትክክለኛ ልጇ ማን እንደሆነች ለማረጋገጥ አሁን ላይ ዲኤን ምርመራ እንዲደረግ ወስናለች። በዚህ ምክንያት ወይዘሮ ምነን አሁን ላይ ጭንቀት ውስጥ ገብታለች ማለት ነው። ምክንያቱም የሰራችው ሴራ ይታወቃል በማለት እንቅልፍ ፈታለች። ከአጸደይ ጋር በመተባበር አሁን ላይ ዲኤን ምርመራ እንዲቀየር የፀጉር ሙሚና ለማስቀየር እየሞከሩ ነው ያሉት። አሁን ላይ ወይዘሮ ሀና የነሱ ሴራ አውቃለች ማለት ነው። እሷ ላይ ድራማ እየሰሩ እንደሆነ ስላወቀች የኩኩሻ ፀጉር በመውሰድ ዲኤን ምርመራ እንዲደረግ ወስናለች። በዚህ አጋጣሚ አቤል ልጇ ኩኩሻ እንዳልሆነችም ጥርጣሬ ውስጥ ገብታለች። ምክንያቱም ሌላ አቤል አግኝታታለች ማለት ነው። ልጇ እንዳልሆነችም አሁን ላይ ኩኩሻ ውሸት ወይም ደግሞ ወይዘሮ ሀናም አሁን ላይ ዲኤን ምርመራ ካናዳ እንዲደረግ ወስናለች። ወይዘሮ ምንን ደግሞ ነገሮቹ እንዳይበላሽባት ወይም ደግሞ እንዳይታወቅ ይቻላል አሁኑኑ ቆርጠሽ ማስመርመር ትችያለሽ አለቻት። እንግዲህ ኩኩሻ በጣም ፈርታለች ማለት ነው። ፊቷን አይታ ምነው ምርመራ እንዲደረግ አልፈለግሽም እንዴ ትላታለች። እሷም አይ ፍቃደኛ ነኝ ዘነቡ እንዳለችው ከፈለግሽ አሁኑኑ ቆርጠሽ ማስመርመር ትችያለሽ ትላታለች። ኩሻ ምነው በጣም ቅር የተሰኘች ትመስያለሽ አለቻት። ምክንያቱም በጣም ፈርታለች። እሷ ይሄንን ነገር ማድረግ በፍጹም አልፈለገችም ማለት ነው። ወይዘሮ ምንናት እየገፋፋቻት እንደዚህ እንድታምንና በውሸት ህይወት እንድትኖር እያደረገቻት ያለችው።
ደግሞ ይቆያል እንጂ መቼም ተደብቆ አይቀርም። እውነቱ መታወቁ የማይቀር ጉዳይ ነው። ወይዘሮ ሀናም እንደ አጋጣሚ መንገድ ላይ ትክክለኛ ልጇን በመኪና ገጭታ እንደነበረ ሁላችንም ተመልክተናል። በዛ እዝራም ሁሉም ነገር ስለሚያውቅ መቼም አይቀናትም ማለት ነው። ወይዘሮ ምነን በቅርብ ጊዜ ውስጥ እንደምትጋለጥ እንጠብቃለን። ምንድን ነው የምታጨናንቂያት? ለምን እውነተኛ ልጅሽ እንደሆነ ተጠራጥረሽ አይደል እንዴ ዲኤን ምርመራ ላድርግ ስትይ ወይዘሮ ምነንም ለኩኩሻ ያሰበች አስመስላ ለምንድን ነው የምታጨናንቂያት እያለቻት ነው ያለችው። እኔ እየጠየቅኩ ያለሁት ኩኩሻን ነው እንጂ አንቺን አይደለም፣ ተረጋጊ አለቻት። ወይዘሮ ሀና እዚህ ጋር ጥፋት ሰርታለች። እሷ መቀስ አመጣልሻለሁ ብላ ወደ ቤቷ ስትሄድ መፍቀድ አልነበረባትም። እሷም መቀስ ለማምጣት ሄዳ የማሄን ፀጉር ቆርጣለች ማለት ነው፣ ሙሙናን ለመቀየር። ይሄ ነገር ቶሎ ማለቅ አለበት፣ የልጄ ስሜት እንዳይጎዳ እያለች ነው እያስመሰለች ያለችው። እናም እንግዲህ እባክሽን ስለ ወይዘሮ ዘነቡ ንገርኝ ትላታለች። ስለ እሷ ሁሉ ነገር ብነግርኝ ይሄ ዲኤን ምርመራ አላደርግም ትላታለች። እችም እንግዲህ ጥቅሟ እንዳይቀርባት ስለፈለገች ምን እንድነግርሽ ነው የምትፈልጊ ትላታለች። ወይዘሮ ሀናም እንዴት አድርጋ እንዳሳደገችሽ ብቻ አስረጅኝ አለቻት። እሷ ደግሞ የምታውቀው ነገር ስለሌላ እሱንማ ከዚህ በፊት ነግሬሻለሁ፣ አንቺ ባትቀበይኝም ከዚህ በፊት ነግሬሻለሁ አለቻት። ነገሮቹን ሸፋፈነች። ወይዘሮ ሀናም ይሄ ነገር ይቅር ወይስ ለምንድነው ውስጥ ያልቀባለ ያለ ውስጥ ያለውን ጥርጣሬ ከውስጤ ለማውጣት ግዴታ ይሄ ምርመራ መደረግ አለበት ብላ ወስናለች። የእሷ ውሳኔ ደግሞ ትክክል ነው፣ ነገር ግን በጥንቃቄ ማድረግ ነበረባት ማለት ነው። ምክንያቱም እነሱ ተባብሮ በውሸት ህይወት ለመኖር ወይም ደግሞ የአንድን ሰው ህይወት ለማበላሸት ነው፣ የአብልን ታሪክ ለመስረቅ ነው እየሰሩ ያሉት። ወይዘሮ ሀና አሁን ላይ ያለው ሁሉ ነገር ብታቅም ግን እሷ ላይ ድራማ እየተሰራ መሆኑን በጊዜ ማወቅ አለባት ማለት ነው። አጸደም ብዙ ገንዘብ ከፍላ ያንን ዲኤን ምርመራ እንዲቀየር እያስደረገች ነው ያለችው ማለት ነው። የሆነ ሌባ ቀጥራ ገንዘብ በመክፈል የእሷ የወይዘሮ ሀና ቦርሳ በመውሰድ እንግዲህ የፀጉር ሙሙናን አስቀይራለች። ወይዘሮ ሀና ደግሞ ያስቀመጠችውን ፀጉር ስለምታቅ መቼም አይሳካም ተስፋ እናደርጋለን። እሷም እንግዲህ እመኝ ወይዘሮ ሀና የዲኤን ምርመራ ፀጉር ይሄን ነገር በግድ ማድረግ አለብን፣ ይሄን የመሰለ ህይወት ትተሽ ጎዳና መውጣት ትፈልጊያለሽ እያለቻት ነው ያለችው። ፀጉሩን ቆርጬ እሰጥሻለሁ፣ ሙሙና መቀየር አለብን እያለቻት ነው ያለችው። ፈልጊያለሽ አትፈልግም ስትላት እሷ ደግሞ አልፈልግም እያለች ነው ያለችው ማለት ነው። እውነቱን ብትናገር እኮ ወይዘሮ ሀና ልትረዳት ትችላለች ማለት ነው። ለገንዘብ ብላ ህሊኗ ወይም ደግሞ ማስመሰል የለባትም ማለት ነው። ኩኩሻ እውነቱን ለወይዘሮ ሀና ብትናገር በጣም አሪፍ ነው የሚሆነው። ራሷ መንገድ ልጇ ማን እንደሆነች ትደርስበታለች ብዬ አስባለሁ። ምክንያቱም ከአቤል ጋር ተገናኝታለች። በሌላ ደግሞ እዝራ ሁሉ ነገር ስለሚያውቅ ከኩኩሻ ጋርም ስለሚቀራረብ ዲኤን ምርመራ የሚሄደው የኩኩሻ ሳይሆን የልጅሽ የማኤል ነው ምርመራ የሚሄደው እያለች የማሄልን ፀጉር ቆርጣ ነው ያለችው ማለት ነው። እቺ መነን ተብዬዋ አስመሳይ። እሷም እንግዲህ ልጅቷ በተኛችበት ፀጉሯን ቆርጣለች ማለት ነው። ኩኩሻ ተከትላ ስትመጣ በጣም ትደነግጣለች። አስደነገጥሽኝ አለቻት። እሷ እየመጣሽ መስሎኝ በጣም ደንግጬ ነበረ ትላታለች። ኩኩሻም ስለ ቆየሽ እኮ ነው ተከትዬሽ የመጣሁት ትላታለች። እና የት ነው ያለችው ስትላት እሷማ ነገሩ ጨነቃት መሰለኝ ሳሎን ነው ያለችው
አለቻት ማለት ነው። ይሄ ነገር እያደረግኩ መሆኔን አላቅም ትላታለች። ኩኩሻ እኔ እኮ ሳቅሽ አራዳ ትመስይኝ ነበረ ለካ ሞኛ ሞኝ ብጤ ነሽ ትላታለች ማለት ነው። ኩኩሻም በጣም ተናደደች እና ምን እያልሽ ነው ትላታለች። ይህንን ነገር የግድ ማድረግ አለብን ይህ መሰለ የወታተሽ ጎዳና ማውጣት ትፈልጊያለሽ እያለቻት ልጁ ማለት ነው። ኩኩሻ ግን በጣም ፈርታ ተጨናንቃለች። እሷ ናት እየመከረቻትና ልፋቱን እንድትቀጥል እያደረገቻት ያለችው ማለት ነው። ለምንድን ነው ሰርታ እሷም እንደ ወይዘሮ ሀና ገንዘብ የማታመጣ የሰውን ህይወት ለማበላሸት ወይም ደግሞ በሰው ላብ ለመኖር ነው ይሄ ሁሉ እንቅልፍ ያጣች ያለችው ማለት ነው። እዚህ ዓለም ህግ ቀድሞ በያዘ ነው። አንቺማ እናትና ልጅ ይዘሻል ትላታለች። ለኩኩሻ ይሄ ሁሉ ነገር አልተዋጠላትም ማለት ነው። እሷም እንግዲህ ለራስ ወዳድ መሆኗን በተነሳ አሁን ላይ ሀናም ሁሉ ነገር አውቃበታለች ማለት ነው። ራስ ወዳድ ሰው ለራሱ እንጂ ለሰው አስብም አይደለ? አሁን ላይ ትልቅ ስህተት ነው እየሰራች ያለችው። ወይዘሮ ሀናም እንግዲህ ልጇ እንዳልሆነች 100% አምናለች። ነገር ግን በጣም ወድጃታለሁ፣ ልጄም ወዳታለች። ልጇ ባትሆን እኮ እንደዚህ አልወዳትም ነበረ፣ ልጄም አትወዳትም ነበር ብላ እየተጠራጠረች ነው ያለችው። ደግሞ እኮ ወይዘሮ ዘነቡ ናት። ለምንድን ነው ያለ ምክንያት እንደዚህ የተንቀጨቀጨችው? እሷ እኮ ናት እንድጠራጠር ያደረገችኝ እያለች ነው ያለችው። ምክንያቱም ማለት ነው የሌባ ዓይን ቀድሞ ያለቅሳል እያሏል። ይልቅ እነዚህን ቤተሰቦች ማጣት አፈልግም አይደል? ስለዚህ ከኔ ጋር መተባበር ያለብሽ ትላታለች። ኩሻም ይሄ ነገር ብሳካ ደስተኛ የሚሆን ይመስልሻል? ትላታለች። ሆኛለሽ፣ አሁንም እኮ ሀና እናቴ ብለሽ ተቀብለሻል አለቻት። ደግሞ እኮ ለኩኩሻ አስባ እንዳልሆነ እኮ ያስታውቃል ራሷ። እንግዲህ ሜርሲ ደግሞ አባቷ በጣም እንዳዘነባት እያሰበች ነው ያለችው። ከመጀመሪያ ጥፋቷ ስለተመለሰች በጣም ደስ ብሎኛል። ሰው ልጅ ይሳሳታል፣ ዋና ጥፋቱን አምኖ መመለሱ ነው እንጂ ሰው ማንኛውም ሰው ያጠፋል። ግን ደግሞ ስህተቱን አውቆ ወደ መልካም ስራ መመለሱ ደስ ይላል። አሁን ሜርሲ በጣም ተቀይራለች። አቶ እስክንድርም እንግዲህ ከዚህ በፊት ስታደርግ የነበረውን እያስታወሰ አሁን ላይ እያመናት አይደለም ማለት ነው። መጀመሪያ በጣም ያምናትና የወዳት ነበረ። አሁን ላይ እሷ ባደረገችው ነገር ጠልቷታል። እሷም ፈጣሪዋን እየተማጸነች ነው ያለችው አባቷ ወደ ቀድሞ ፍቅራቸው እንዲመለስ። አሁን ላይ በጣም ተጨንቃለች ማለት ነው። ምክንያቱም አባቷ እያመናት አይደለም። አባቷን ለማስደሰት ሻይ አፍልታ ብትሰጠውም ምን ጨምረሽ ለእኔም ሆነ ለልጄ ምን እንደምትሰጪን ስለማናቅ ሻዩን ይዘሽ ወደ መጣሽበት ሂጂ ይላታል። እባክህን አባቴ ብላ ስትማጸነው ነበረ። እኔ እስክንድር ድራማ የምታልል ሰው እንዳልመስልሽ ይላታል። መጣሹን ሻይ ደፍተሽ ብርጭቆውን ወደ ቦታ መልሽ ይላታል ማለት ነው። እሷም በጣም አዘነችና ብርጭቆውን ሻይ ጋር ይዛ ወደ መጣችበት ትመለሳለች። አቶ እስክንድርም ከዛች ከአጸደ ጋር ልጄን ለማጥፋት ያሴርሽው ሴራ ሁሉ ነገር ስላወቅኩብሽ አሁን ላይ ከልቤ ውልቅ ብለሽ ወጥተሻል ብሎ ብቻውን እያዘነ ነው ያለው ማለት ነው። እንግዲህ እምነት ማጣት በጣም ከባድ ነው ማለት ነው። ያመናችሁ ሰው ወይም ደግሞ የምትወዱ ሰው ስከዳችሁ በጣም እያመን። አሁን ላይ አቶ እስክንድር ሜርሲ ምንም መስላ አትታየውም ማለት ነው። ምክንያቱም በጣም ክፉ ስለሆነች ማለት ነው። እሷ ግን ጥፋቷን አምና አሁን ላይ ከጥፋቷ ተመልሳለች። በአጸደ ስራ ነው እንግዲህ ሜርሲ ብቸኛ የቀረችው ማለት ነው። አሁን ላይ እንግዲህ ሁሉ ሰው ትቶኛል፣ ሁሉም ሰው አጥቻለሁ፣ ብቸኝነት እየጎዳኝ ነው እያለች እያሰበች ነው ያለችው በራሷ። እንግዲህ ሜርሲ አሁን ላይ መርዝ እንደጠጣች ሁላችንም አይተናል። አቶ እስክንድርና እስራም ወዲያው ደርሶላት ወደ ሕክምና ወስደዋታል ማለት ነው። ይቺ አጸደ ተብዬዋና ወይዘሮ ምንንም በጣም ትልቅ ሴራ እያሴሩ ነው ያሉት ማለት ነው። ወይዘሮ ሀናን እየተከታተሏት ነበረ። እሷም እንግዲህ
ልጇን ለማሳከም ወደ አቶ እስክንድር ቤት ሄዳ ነበረ። በዛ አጋጣሚ ደግሞ ሜርሲ መርዝ ስለጠጣች እሷ ወደ ሕክምና ሊወስዱ እያለ እየተከታተሏት ስለነበረ እንግዲህ ገንዘብ ከፍሎ የጸጉር ሙምና እንዲቀየር አድርገዋል ማለት ነው። አሁን ላይ ቀጣይ ክፍል ላይ ምን እንደተፈጠረ ይዤላችሁ የምመጣ ይሆናል። አሁን ላይ አቶ እስክንድር እና አጸደ እንግዲህ ተለያይተዋል ማለት ነው። በክፋት የተነሳ አቶ እስክንድር ለእውነት የቆመ ጀግና ነው። ምክንያቱም እህቴና ልጄና ሳይል እንግዲህ ከሜርሲ ጋር ነው የቆመ ማለት ነው። መጨረሻ ላይ እውነት ያሸንፋል። ሜርሲም አሸንፋ ዛሬ ባለቤት ሆናለች። ይቺ መነን ተብዬዋ ከቤት ተባራ አሁን ላይ የሜርሲን እውነት ለመደበቅ እየሞከረች ነው ያለችው። ወይዘሮ ሀና ሁሉ ነገር ስላወቀች አሁን ላይ እውነቱ ላይ የምትደርስ ይመስለኛል። ለነበረን ቆይታ አመሰግናለሁ። ውድ ቤተሰቦቼ ቻው፣ በርቱልኝ እናንተ የኔ ውዶች።